መንግስት በተለያየ ጊዜ የኢትዮጵያ የውጭ ኢንቨስትመንት እያደገ እንደመጣ ሲናገር ይደመጣል። በበጀት ዓመቱ 9 ወራት ብቻ ከውጭ ቀጥተኛ ኢንቨስትመንት $3.52 ቢሊዮን ገቢ እንደተገኘ ተነግሯል። የውጭ ቀጥተኛ ኢንቨስትመንት ማደግ በተለይ ለአዳጊ ሀገሮች የበረከቱ ጥቅሞች እንዳሉት የሚነገር ሲሆን ዘርፉ ግን ከፍተኛ የሆነ ጥንቃቄም እንደሚሻም የዘርፉ ባለሙያዎች ያስረዳሉ። በተለይ አንድ የውጭ ኢንቨስተር ወደ ሀገር ቤት ለማልማት ብሎ ሲመጣ ከፈቃድ አሰጣጥ ጀምሮ ጠቅላላ በልማት ሂደቱ የጠበቀ ቁጥጥርና ክትትል ሊደረግበት ይገባልም ይላሉ። ይህ ካልሆነ ግን በኢንቨስትመንት ስም ፈቃድ ወስደው የሀገሪቱ ሕግ ከሚፈቅደው ውጭ ሀገሪቱን በሚጎዱ ተግባራት ላይ የመሰማራት እድል እንዳላቸው የሚያስጠነቅቁም ብዙዎች ናቸው። እነዚህን የውጭ ቀጥተኛ ኢንቨስትመንት ስራ ፈቃድ የሚሰጠው የኢትዮጵያ ኢንቨስትመንት ኮሚሽንም የሀገሪቱን ሕግ አክብረው የሚሰሩ ውጤት እያመጡ ያሉ የውጭ ኢንቨስተሮች እንዳሉ ሁሉ ሕግ ጥሰው ሲሰሩ የሚያገኛቸው ፈቃድ የወሰዱ ኢንቨስተሮች እንደሚያጋጥሙም ጠቅሷል። ለመሆኑ በውጭ ቀጥተኛ ኢንቨስትመንት ዘርፍ የሚሰማሩ አካላት ወደ ሀገር ገብተው ጉዳት እንዳያደርሱ ምን አይነት ጥንቃቄዎች ሊደረጉ ይገባል? ሁሉም አይነት ከውጭ የሚገቡ አልሚዎች ለሀገር ጠቃሚ ናቸው ማለትስ ይቻላል ወይ? ስለ ጉዳዩ የዘርፉን ባለሙያዎች ጠይቀናል። በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ አማካሪ እንዲሁም የዴቨሎፕመንትና ዌልፌር ቡድን መሪ የሆኑት ዶክተር ሞላ አለማየሁ በዘርፉ ፈቃድ ሲሰጥ ለሀገር ጥቅም የሚያስገኝ መሆኑን በትኩረት መፈተሽ እንደሚገባው የሚያስረዱ ሲሆን ይህ ካልሆነ ግን ከጥቅማቸው ጉዳታቸው ሊያመዝን የሚችልበት እድል ሊፈጠር እንደሚችልም ይጠቅሳሉ። እዚህ ላይ በደንብ ጥንቃቄ ማድረግ አለብን። አገሪቱ ምንድነው የምትፈልገው? ምን አይነት ኢንቨስተሮችን ነው ቅድሚያ የምትሰጠው የሚለው ነገር በደንብ መቀመጥ መቻል አለበት። እንደው የውጭ ቀጥተኛ ኢንቨስትመንት ስለሆነ ብቻ ሁሉንም መቀበል በጣም ከባድ ነው የሚሆነው። አገሪቱንም አይዴንቲቲዋን ህልውናዋንም ሊፈታተን የሚችል ኢንቨስትመንት ይዘው ይመጣል። በኢንቨስተሩና በሌሎች ተዛማጅ አምራቾች ኢትዮጵያ ውስጥ ባሉ ምን አይነት ግንኙነት ይጠበቃል? ምንድነው መብታቸው? ምንድነው ግዴታቸው? ምን ማድረግ ተፈቅዶላቸዋል? ምን ማድረግ አልተፈቀደላቸው የሚለው በደንብ ከሀገሪቱ ናሽናል ኢንተረስት ወይም ብሔራዊ ፍላጎት አኳያ እንትን ብለን በደንብ ያንን ክሊርሊ አስቀምጠን ወደው እንዲገቡ ማድረግ ያስፈልጋል። ዝም ብለን ፕሮሞሽን ሲባል እንደው ሁሉን ነገር ለውለስነስ እንደሆነ ነገር ቆጥረው እንዳይመጡና ሎሜከር ነን ማለትም እንዳይደርሱ። ምክንያቱም በጣም ከባዶችም ናቸው እነሱ። ብዙ ቦታም ታይቷል እንደዚህ አይነት ነገሮች። እዚያ ላይ በጣም ጥንቃቄ ማድረግ ያስፈልጋል። በሀገር ውስጥና በዓለም ድርጅቶች ውስጥ በፋይናንስና ኢንቨስትመንት ዙሪያ አማካሪ የሆኑት ጥላሁን ግርማ በበኩላቸው አንድ የውጭ ኢንቨስተር ገንዘብ ይዞ ስለመጣ ብቻ መቀበል ሳይሆን የሚያስከትለው የጎንዮሽ ጉዳት ይኖር እንደሆን መመርመር እንደሚያስፈልግም ያብራራሉ። ያ ካልሆነ ግን ኢንቨስተሮቹ የተለያዩ ጎጂ ፍሳሾችን በመልቀቅ ከፍተኛ ብክለት በማስከተል ህብረተሰቡ ላይ ከፍተኛ ጉዳት ሊያስከትሉ የሚችሉ ግብርን በአግባቡ የማይከፍሉና መሰል ችግር ያለባቸው እንደሚኖሩም ያስረዳሉ። አሁን ደግሞ በዓለም ላይ እጅግ አንገብጋቢ የሆኑ በተለይ አገራት ለቀጣዩ ትውልድ ዓለምን ከማስረከብ አንጻር የዚህ የአካባቢ ብክለትና የአካባቢ እንክብካቤ ላይ ትልቅ ትኩረት ተደርጎ እየተሰራ ስለሆነ የሚመጣው ኢንዱስትሪ አካባቢ ላይ የሚያሳድረው ተጽዕኖ ከገንዘብና ከስራ ፈጠራው እኩል መገምገም ይኖርበት። እንደምታየው እኛም በሀገራችን የዚህ አየር ንብረት መቀያየር ሁኔታ የብዙ የሀገራችን ክፍሎች በድርቅ እየተጎዱ ብዙ ከብቶች እየሞቱ ብዙ ኢኮኖሚካል ኮንሲኩዌንስ በጣም ሰፊ የሆነ ነው የአካባቢ ጥበቃ። ስለዚህ የአካባቢ ጎንዮሽ ጉዳት የማያመጡ መሆናቸው መታየት አለበት። ተረፈ ምርት አወጋገዳቸውን ስርዓታቸውን አብሮ ልክ እንደ ገንዘብ ሁሉ መታየት አለበት። ኢኮኖሚ ላይ በግልጽ የሚታይ ጥቅም የማያስገኙ እንደው ሲታሰብ በጠቅላላ ኪሳራ የሆኑ ግብርን በአግባቡ ሳይከፍሉ የአይነት ተቋማቶችን በጭራሽ ፈቃድ መስጠት ያስፈልግም። መጀመሪያውኑ ከህገወጥ የገንዘብ ዝውውር ጋር በተገናኘም ጥንቃቄ ያስፈልጋል። በገቡት ቃል መሰረት የማይሰሩ እነዚህ የውጭ ኢንቨስተሮች በተለይ ድሃ ሀገራት ላይ ዓላማቸውን ለማሳካት እንደሚቀላቸው ስለሚያምኑ በርትተው እንደሚሰሩም ዶክተር ሞላ አለማየሁ ይናገራሉ። ከአፍሪካ ሀገራት በእነዚህ አይነት ኢንቨስተሮች ጉዳት እየደረሰባት ነው ያሏትን ኮንጎ ኪንሻሳን እንደ አብነት ጠቅሰዋል። በተለይ በዘርፉ ሙስና መሰል አሰራሮችን እንደ መግቢያ በር ሊጠቀሙባቸው ስለሚችል በዚህ ላይ ብርቱ ቁጥጥር ያስፈልጋል ሲሉ ተናግረዋል። ሲመጡ ሌሎች ሀገሮች ላይ የከለከሏቸውን እዚህ ላይ በቀላሉ ያው ደሃም ስለሆኑ እኛን በጣም ስለሚፈልጉን በቀላሉ ሊፈቅዱልን ይችላሉ ብለውም ሊያስቡ ይችላሉና እንዲህ አይነት ነገሮች ላይ በደንብ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ዛሬ አልምተህ በእነሱ በሚወጣ ፍሳሽና ዝቃጭ የሀገሪቱ ኢንቫይሮንመንት በጣም አጣብቂኝ ውስጥ የሚገባ ከሆነ ጉዳቱ በጣም እንትን ነውና ዘለቄታነቱም በጣም ከባድ ነው የሚሆነውና እዚያ ላይ በደንብ እንትን አሁን የኮንጎን ብታየው ማይኒንግ ላይ ከማዕድን ጋር የተሰንተን ያሉ በጣም ኃይለኛ የሆነ የኢንቫይሮንመንት ችግር ያለበት ነውና ብዙዎቹ እንትኖቹ ለተላላፊ በሽታ ሁሉ ነዋሪዎች ላይ የሚያመጣው ችግር
የሚታይ ነው እና እዚያ ላይ በደንብ ሀገሪቱ የምትፈልገው እንዴት ነው፣ ምን አይነት ኢንቨስተሮች ነው የምትፈልገው፣ ምን አይነት ቴክኖሎጂ ነው የምትፈልገው እና ህጉንም እንትን ስታደርግ በግልጽ በማያሻማ በጣም ትራንስፓረንት በሆነ ግልጽ በሆነ ነገር ላይ ማድረግ አለብህ። ከዚህ ከብልሹ አሰራር ጋር ያለው ነገር ላይ እነሱ በጣም ባይዘው ሙስናን እንደዚህ እንደንትን አይደለም የሚያዩት፣ እንደኛ እንትን አይደለም። ቢዮንድ ዛት ነው የሚያዩት። የገንዘብ ችግር የለባቸው። ያንን ካደረግ በኋላ እንደፈለጉ አንተን ለማሽከርከር እንደ መሳሪያ ሊጠቀሙበት ይችላሉ እና እዚያ ላይም በደንብ መጠንቀቅ እንደ ሀገር ያስፈልጋል። እኚህን ሀገር ይጎዳሉ የሚባሉ ኢንቨስተሮች በሀገር ላይ ጉዳት እንዳያደርሱ ታዲያ ምን መደረግ ይኖርበታል ያላቸው የፋይናንስና ኢንቨስትመንት አማካሪው አቶ ጥላሁን ግርማ ይህንን መልሰዋል። የኢንቨስተሩ የጀርባ ታሪክ ምንድነው? ከዚህ ቀደም ሌሎች ወንጀሎች ውስጥ አለበት ወይ? በትክክለኛ ኖ ዩር ከስተመር KYC እና ዲው ዲሊጀንስ መስራት አለበት። የሚመጡ ኢንቨስተሮች የጀርባ ታሪካቸው በስርዓቱ መጠናት አለበት። ገንዘብ ይዘው ስለመጡ ብቻ ከበሮ ደልቀን ልንቀበል አይገባም። ያው ደግሞ እንግዲህ ሀገሪቱ የምታወጣቸውን የታክስ ህጎች እንዲሁም የተለያዩ ህጎች የማክበር አቅማቸው የእነዚህ ኢንቨስተሮች ሊገመገም ይገባል። ይሄ እንግዲህ ምን ላይ ይታያል ካልከኝ የኢንቨስትመንት አዋጭ ጥናት ማቅረብ አለባቸው ለሚመለከተው አካል። የኢንቨስትመንት አዋጭ ጥናታቸው ውስጥ ስለ ታክስ ፖሊሲ፣ ስለ ሀገሪቱ ፖሊሲ ያላቸው ምልከታና መረዳትን መገምገማል። የኢንቨስተሮቹን ኢንቴንሽንም የምናውቅበት የስራ ፈጠራቸውን ፖቴንሻላቸውን የምንገመግምበት ስለሆነ አብሮ መታየት ይኖርበታል። በተጨማሪም ለኢንቨስተሮቹ ፍቃድ ሲሰጥ ግልጽ የሆነ የጊዜ ገደብ እንደሚያስፈልግ፣ በተቻለ መጠን የሀገሪቱን የኢንቨስትመንት ፖሊሲ በአግባቡ እንዲረዱት ማድረግና በዘርፉ የተቀመጡ መመሪያዎችና ህጎች ግልጽ ማድረግ እንደሚያስፈልግም ባለሙያዎቹ መክረዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ከሰሞኑ የ9 ወራት የስራ አፈጻጸማቸውን ለፓርላማ የሚመለከተው ቋሚ ኮሚቴ ባስረዱበት ወቅት ባለፉት 9 ወራት ከህግ ውጭ ተሰማርተው የተገኙ 20 ኢንቨስተሮች የኢንቨስትመንት ፈቃዳቸው እንደተሰረዘባቸው ተናግረዋል። ከውጭ ለሚመጡ ኢንቨስተሮች ማበረታቻና ድጋፍ በኢንቨስትመንት ኮሚሽን በኩል ይደረግላቸዋል ያሉት ኃላፊው ከድጋፉ ጎን ለጎን ቁጥጥር እንደሚደረግና አጥፍተው ሲገኙ ወዲያው እርምጃ እንደሚወሰድም መጥቀሳቸው ይታወሳል።